ለናንተም ልምድ እንዲሆን በአንድ ወቅት አንድ ንጉስ ከንግስቲቱ ጋር ንፋስ ለመውሰድ ትንሽ ወጣ ብለን እንምጣ ብለው ውሃ አካባቢ ይሄዳሉ እና የሄዱበት የውሃ አቅራቢያ አንድ አሳ አስጋሪ አሳ ለማጥመድ ይፍጨረጨራል። ንጉሱ በማስተዋል ያየዋል። ከብዙ ድካም በኋላ አንድ አሳ አስጋሪው ሲያወጣ ንጉሱ አሳውን በጣም ስለወደድኩት ያምጣልኝና ልግዛው ይላል። አብሮት የነበሩ ሰዎች ጠሩት። ሰውየውን አሳ አስጋሪው አሳውን ይዞ መጣ። ንጉሱ በጣም አሳውን ወድጄዋለሁ ብሎ 4000 ብር ከፍሎት አሳውን ይወስዳል። ንግስቲቱ በጣም ይበሳጫሉ። 4000 ብርን የሚያክል ገንዘብ ለአንድ አሳ እንዴት ይሰጣል ብለው ገና አሳ አስጋሪው አሳ አስረክቦ ብሩን ሲቀበል ፊታቸውን አይቷል። ንጉሱ ሳቅ ይላሉ፣ ንግስቲቱ ደግሞ አክርፈዋል። እና ከዛ አካባቢ ሸሸት ሲል ንግስት ይቆጣሉ። እንዴት አንድ አሳ 4000 ብር ይገዛል ሲሉ ንጉሱ አሁን እኮ ገዛውት ጭቅጭቅ አያስፈልግም ሲል ግድ የለህም መላ ፈልጌ እንመልሰዋለን ይላሉ ንግስቲቱ። እሺ መላው ምንድነው ሲባሉ አሳ አስጋሪውን ጠርተን አሳው ወንድ ነው ወይስ ሴት ነው ብለን ጠይቅና ወንድ ካለን አይ እኛ የፈለግነው ሴት ነው መልስልን እንለዋለን። ሴት ካለን ደግሞ አይ እኛ ወንድ ነው የፈለግነው መልስልን እንለዋለን ይሉና ንግስቲቱ ንጉሱም ተስማምተው አሳ አስጋሪው ይጠራል። ሲጠራ ይሄን ጥያቄ ይጠየቃል። ቀደም ብሎ ስለገባው አዝማሚያውን ስላወቀ አይ ንጉስ ስለወደዱት የኔ አሳ ጾታ የለውም ይላል። ንጉሱ በጣም ይደሰቱና 4000 ብር ይጨምሩለታል። 4000 ብር ሲጨምሩለት አጋጣሚ ለማመስገን ጎንበስ ሲል ከኪሱ 10 ሳንቲም ትወድቅና ቅልቅል እያለች ድምጽ እያሰማች ትሸሻለች። ይሄ 8000 የወሰደ አሳ አስጋሪ እየተንከባለለ መሬት ላይ ሳንቲሟን ይፈልጋል። ምንጣፎች ነበሩ፣ ምንጣፍ ያነሳል። ንግስቲቱ ተወሳጭተዋል በቀደሙ ውሳኔ። ይሄን የሚያክል ገንዘብ ወስደ ለ10 ሳንቲም እንዲህ አካባቢውን ያተረማመስ ትፈልጋለህ ወይ ብለው ይጠይቁታል። ንግስት ሆይ እኔ እኮ ለሳንቲሙ አይደለም በቂ ገንዘብ ወስጃለሁ። እዚህ ሳንቲም ላይ የንጉሱ ፎቶ አለ እና የንጉሱ ፎቶ ወድቆ የሳቸውን ብር ወስጄ መሄድ እኔ ልብ ያልፈቀደም ሲል አሁንም ንጉሱ 4000 ብር አውጥቶ ይሰጣል። እና ንግስቲቱ ይሄ ነገር ከቀጠለ ያለው ነገር ሊወሰድ ስለሆነ ጭቅጭቁን ባቆም ይሻለኛል ብላ አሳ አስጋሪውም 12000 ብር ወስዶ ሄደ። የዚህ ስቶሪ ፍሬ ነገር ምን ያላችሁ እንደሆነ ኢትዮጵያ እኔ እናንተ አሳ አስጋሪ ነን። ስራችንን በሀገራችን ነው እየሰራን ያለነው። ማንም ጋር አልሄድንም። ጠገብ ያሉ ናቸው መተው ለማየት እኛ አካባቢ የመጡት እንጂ እኛ ከኢትዮጵያ ውጭ 1 ሜትርም አልተጓዝንም። ቦታችን ላይ ስራችን እየሰራን እያለን አሁን ማገዝ የሚችሉ መከልከል የሚችሉ ሀገራት ምናልባት የወደፊት ኢትዮጵያን ብቃት ፖቴንሻል ያዩ ሀገራት በቅርብ ሁኔታውን ሲከታተሉ ቆይተው ትናንሽ ነገር እናድርግ ሲሉ ጠላቶቻችን በንግስቲቱ የተመሰሉት እስረኛ ስንፈታ ቀድሞ የጮኸው እኮ የተፈታለት አካል ነው። ይሄን ታውቃላችሁ? ቀድሞ የጮኸው የተፈታለት አካል ነው። ምክንያቱም እስረኛ ባንፈታ ኖሮ እናንተም እግረ ደረቅ ተሆኑ ነበር። የኤዩ ሳሚት ቢያንስ ይሰረዝ ነበር። እግረ እርጥብ ሆናችሁ አገራችሁ መጣችሁ። የዘንድሮ ኤዩ ሳሚት አፍተር 2 ዊክስ የሚካሄደው ፊዚካሊ እዚህ እንዲደረግ የተወሰነበት ዋናው ምክንያት ኢትዮጵያ በሚባለው ልክ አይደለችም። በብዙ ሺህ የሚቆጠር ዲያስፖራ ሄደው በሰላም እየተዝናና ነው ያለው። እስረኛ እየተፈታ ነው ያለው። ተስፋ